የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰሞኑን በብራዚል ሳኦ ፖሎ በተካሄደው በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብ መከላከልና የገጠር ልማት ጉባኤ ተሳትፎ ዙሪያ ማብራሪያ ሰጥተዋል። በጉባኤው ኢትዮጵያ በአጠቃላይ በእነዚህ ዘርፎች ያላትን ተሞክሮ ለአፍሪካ ሀገራትና ለብራዚል ማሳየት መቻሏን የገለጹት ምክትል ጠቅላይ ሚኒስትሩ ብራዚል በግብርና ዘርፍ ምርትና ምርታማነትን በማሳደግ ረገድ ያላትን ልምድ በመቅሰም አብሮ ለመስራት ከስምምነት መደረሱን ገልጸዋል። በሁሉም የግብርና ዘርፎች ላይ በሰብል ልማትም በእንስሳት ሀብት ልማትም በአሳ ሀብት ልማትም ኢሪጌሽን ላይ ሜካናይዜሽን ላይ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖዎችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል። የግብርና ምርምር ኮርፖሬሽን ወይም ምራፓ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ። አሁን ደግሞ ፊርማው የበለጠ ይሄንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል። በአጠቃላይ እስካሁን በተሰራው ስራ በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። እኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነውን ነገር ማጠናከር እንዳለብን ነው የተማርነው። በተለይ በግብርናው ዘርፍ ከግብርናው ዘርፍ ባሻገር በማምረቻውና በቴክኖሎጂ ዘርፎችም ያሉ መልካም ተሞክሮችን በመውሰድ በጋራ ለመስራት ከስምምነት መደረሱን የተናገሩት ምክትል ጠቅላይ ሚኒስትሩ በቴሌኮምና በአቪዬሽን ዘርፉም በሁለቱ ሀገራት መካከል ያሉ መልካም ተሞክሮችን በመለዋወጥ በጋራ ለመስራት ከስምምነት ተደርሷል ብለዋል። ኢትዮ ቴሌኮምን ወደ ሌሎች አካባቢዎችም ሄዶ እንዲሰራ የመንግስት ፍላጎት ስለሆነ ተነጋግረን እነሱ ሁሉ ጎብኝተው የተሻለ የሚሉት ላይ መርጠው ግንኙነታችንን ለማሳደግ የሚያስችል ስራም ሰርተናል። በሌላ በኩል ምራፓ ኤርኤስኤ ኩባንያ የሚባል አቪዬሽን ላይ የሚሰራ ነው። አውሮፕላኖች የሚያመርት ኩባንያ ነው። ይሄ ኩባንያ ለንግድ የሚሆኑ አውሮፕላኖችን፣ በሌላ በኩል ለግብርናው ዘርፍ የሚሆን ያመርታል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪዬሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራትና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾልናል። እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከኛ ትምህርት እንዲወስዱ ከነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበልጸግ የሚያስችል ስምምነት አድርገናል። ኢትዮጵያ ብዝሃ ዘርፍ ኢኮኖሚን ለመገንባት በምታደርገው ጉዞ በተለይም በግብርናው ዘርፍ ትልቅ እምርታን እያስመዘገበች ትገኛለች ያሉት በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ልዑል ሰገድ ታደሰ ዘርፉን ይበልጥ ስኬታማ ለማድረግ ትልቅ ልምድ ካላት ብራዚል ተሞክሮ መቅሰሙ አበርክቶ የጎላ ነው ብለዋል። ይሄ ጉባኤ የውይይቶችን ማድረጉ እንደተጠበቀ ሆኖ በተጨባጭ ወደ መስክ በመውጣት በርካታ ተጨባጭ ሆኑ በግብርና ዘርፍ ያሉ እድገቶችን እመርታዎችን የታየበት ነው። ይሄንን ለሀገራችን የሚጠቅሙትን ከሀገራችን ፖሊሲዎች ጋር በሚያጣጥም መልኩ እየወሰድን ከብራዚል ጋር ያለንን የግብርና መስኩነት ወደ ላቀ ደረጃ የምናደርግበት ከፍ የምናደርግበት መድረክ ፈጥሮልናል ማለት ነው። መድረኩ ከግብርናው ዘርፍ ባሻገርም በሌሎች ተሞክሮችም አብሮ ለመስራት ስምምነት የተደረሰበት ልምድ መቅሰም ብቻ ሳይሆን የኢትዮጵያንም መልካም ተሞክሮ ለሌሎች ሀገራት ማካፈል የተቻለበት ነበርም ብለዋል። በእኛም በኩል ያሉንን የደረስንባቸውን ያስመዘገብናቸውን ውጤቶች ለአፍሪካም ለብራዚልም ወገን ለማሳወቅም ለነሱም ጋር ያለንን ልምድም ለማካፈል የተጠቀምንበት ነው። ከነሱ የምንወስደው እንዳለ ሆኖ እኛም ደግሞ ለሌሎች የምንሰጣቸው ተሞክሮች የተሳኩ እንዳሉን ይታወቃል። የአረንጓዴ ልማት አሻራ ስትራቴጂያችን ትግበራችን ኢኒሼቲቫችን አንዱ ነው። የሌማት ትሩፋት ሌላው ነው። በስንዴ ምርት ያስመዘገብነው ውጤት ይታወቃል። እነዚህ ሁሉ ደግሞ በእኛም በኩል የደረስንባቸውን ውጤቶች ለሌሎች ለማካፈል ደግሞ እድል የፈጠረ መድረክ ነው። ኢትዮጵያና ብራዚል ዘመናትን የተሻገረ የሁለትዮሽ ግንኙነት ያላቸው ሲሆን ከቅርብ ጊዜ ወዲህ ደግሞ ዲፕሎማሲያዊ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር የሚያስችሉ ዘርፈ ብዙ ስምምነቶችን በማጠናከር ላይ ይገኛሉ።